ትዳር ውስጥ ከገባው በኋላ ኤክስፔክት ያደረኩትና ሆኜ የተገኘሁት የተለያየ ነበረ። ከኔ ፐርሰናሊቲ ጋር አልሄዳለኝ የተሰጠኝ ሮል። እሺ እና አይወደኝም፣ አያዳምጠኝም፣ አይሰማኝም ነው ከሚሉት መሀል ነበር ኮምፕሌንት አደረግ ነበር። ምክንያቱም ወንጌላችን ሙሉ ነው አይደለ? መጽሐፍ አንድ ሰው መንፈሳዊ ሆኖ ትክክለኛ የእግዚአብሔር ወንጌል የመጽሐፍ ቅዱስ ወንጌል ከገባው ሴትነት በይ በወንዶቹም በይ በቢዝነስ በይ በቃ ሁሉንም ነገሮች ነው የሚሰራው። በኢሞሽናሊም ስፒሪቹዋሊም ፊዚካሊም ፋይናንሻሊም በሁሉም ወይ ነው የሚሰራው ወንጌሉ ማለት ነው። መቼም ሲንግል የሆኑ ሴቶች ይኖራሉ። የእግዚአብሔር ሰው መጥቶ ራእዩን የምንጋራለት ሰው መጥቶ ሚስት እስኪያደርገን ድረስ የብቸኝነት ጊዜያችን ሲንግል ሞመንታችንን እንዴት ኢንጆይ ያደረግነው እንቆይ። ምክንያቱም ብዙ ዴስፕሬሽን ያለው በጣም ከመጓጓት የተነሳ የማይሆኑ ምርጫዎች ላይ ሲገቡ ሴቶች እናያለና እንዴት ኢንጆይ እናርጋት። ብልሃተኛ ሴት ቤቷን ትሰራለች ነው በቃ ማለት ቤት መስራት የሴት ነው ብዬ ነው የማስበው። ቢውልድ ማድረጉ የወንድ ነው። ይሄ ጣራ ግድግዳውን እሱ የወንድ ቤት ማድረግ ኃላፊነት ግን የሴት እንደሆነ ነው የሚማመው። ሴክስለስ ሜሬጅስ በጣም እልፍ ናቸው በየቤቶቻችን እና ኖርማል አይደለም። ቴንክ ዩ ቬሪ ማች። ኦልሬዲ የኛ አይደለም በቃ ከእንትን ካልን በኋላ አንድ ከሆንን በኋላ ልክ ስንጋባ እኮ በመንፈስም በስጋም በነፍስም አንድ ሆነናል። ስለዚህ የኔ አይደለም እሱም የራሱ አይደለም እና መከልከልም የሚባለው ነገር ቀላል ስለሆነ አይደለም። ባይዘው ቻሌንጂንግ ነው። ኦብቪየስሊ ቀላል አይደለም። ስፔሻሊ ሴት ልጅ የምትፈልገው ነገር አለ። አብዛኛው ሳይንስም ሴክሹዋል ኢንተርኮርስ 90% ማይንድ ላይ ነው ይላል። እና ሜንታሊ እሷን ሳያዘጋጃት በሚያደርገው ነገር ነው ይሄ ሁሉ ራፍ ነገር የሚፈጠረው። እኔ በቃ ይሄ ምንም ነገር ባይሰሙኝ በቃ ስቶፕ ፑቲንግ ኦን አ ሺልድ። በቃ ይሄ መከላከያችሁን አቁሙና ጋሻችሁን አቁሙ። የእግዚአብሔር ጸጋ በራሱ እግዚአብሔር ራሱ ጋሻ ስለሚሆንላችሁ ጋሻችሁን እንደው አውልቁ። ይሄ ፕሮቴክቲቭ እንትኑ አይሰራም ትዳር ላይ። ቤትዬ ላንቺ እስቲ መጽሐፍ ቅዱሳዊ ሴትነት ምን አይነት ነው ወይ ምን ይመስላል?